እግዚአብሔር አምላክ ቃሉላ ከፈወሳቸው ተብሎ እንደተጻፈ በዚህ የተገኛችሁት መሄጃ አጣችሁ ሳይሆን ከእግዚአብሔር ዘንድ በመለኮታዊ ቀጠሮ የተገኛችሁ ሰዎች በደንብ አርጋችሁ እንድሰሙ ይፈልጋሉ። የባለፈው ዓመታችን የብርታት ዓመት ነበር። ከዛ በፊት ደግሞ የምን ዓመታችን ነበር? የትጋት ዓመታችን ነበር ካስታወሳችሁ። ስለዚህ ካቻምና ስንተጋ ነበር፣ ባለፈው ደግሞ ስንበረታ ነበር። ለተጉና ለበረቱ ሰዎች እግዚአብሔር በዚህ ዓመት ደግሞ የአዝመራ ዓመት ነው። የአዝመራ ዓመት ማለት ደግሞ የካሳ የደሞዝ ዓመት ነው። ጉድለት በሙላት የሚተካበት ጊዜ ነው። ታውቃላችሁ የአዝመራን ጊዜ የሚናፍቀው የአዝመራን ጊዜ የሚፈልገው ገበሬ ነው። የደከመ የለፋ እጁ አፈር የነካ በጭጋጉ ጊዜ በጣም በብርዱ ጊዜ ካልጋው ተነስቶ በብዙ ድካም ያሳለፈ ሰው የአዝመራውን ጊዜ ይናፍቃል። ምክንያቱም የድካሙን ዋጋ የሚቀበልበት ጊዜ ስለሆነ ጉድለቱ የሚሞላበት ጊዜ ስለሆነ የአዝመራ ጊዜ የመቀበያ ጊዜ ብቻ ሳይሆን የመስጫም ጊዜ እንደሆነ ባለፈው ሐዋሳ ስናገር ነበርና ይሄ ዓመታችን የአዝመራ ዓመታችን ነው። የደሞዝ ዓመት ነው። በደንብ አርጋችሁ ስሙኝ። እግዚአብሔር አምላክ ለእያንዳንዳችሁ ደሞዝ የሚከፍልበት ዓመት ይሆናል። አሁንም ድገሙና አሜን በሉ። አሁን ባነበብኩላችሁ የእግዚአብሔር ቃል ላይ የምትመለከቱት ነገር ምንድነው? ያዕቆብ ከቤቴል ወደ ካራን በኮበለለ ጊዜ ትዝ ካላችሁ ዘፍጥረት መጽሐፍ ላይ ካራን ማለት ተራራ መውጣት፣ ተራራ መግፋት ማለት ነው። ላባ ማለት ደግሞ የሚያሽ የሚያነጣ ማለት ነው። የቃሉ ትርጉም ላባ ማለት የሚያሽ የሚያነጣ ማለት ነው። ካራን ማለት ተራራ መግፋት፣ ተራራ መውጣት ማለት ነው። ስለዚህ ከቤቴል ከእግዚአብሔር ቤት ወደ ተራራ መግፋት፣ ወደ ተራራ መውጣት፣ ወደሚያነጣው ወደሚያሸው ወደ ላባ ቤት ነው ያዕቆብ መጥቶ የነበረው። እንደምታስታውሱት ላባ ያዕቆብን አታሎታል። እግዚአብሔር ደግሞ የሚገባውን ነገር ሰጥቶታል። አንዴ ጊዜ ሳይሆን ሁለት ጊዜ፣ ብዙ ጊዜ ደሞዙን ቀያይሮበታል። አታሎታል። በጣም ጎርቶታል። አውሬ የበላበት ሁሉ ሳይቀር አስከፍሎታል። እግዚአብሔር ደግሞ እንደደከመ እንደለፋ እንዲሁ በተራራ እንደወጣ በብዙ ጭንቅና መከራ ውስጥ እንዳለፈ ያዕቆብን አልተውም። ከዛ ይልቅ እግዚአብሔር አምላክ እንዴት አርጎ እንደካሰው እንዴት አርጎ እግዚአብሔር እንደከፈለው በዚህ በእግዚአብሔር ቃል ላይ በዘፍጥረት መጽሐፍ ምዕራፍ 31 ላይ ትመለከታላችሁ። እግዚአብሔር አምላክ ለተቸገሩት ለተገፉት በብዙ ውጣ ውረዶች ውስጥ ላለፉ ሰዎች የሚክስ አምላክ ነው እግዚአብሔር አምላክ። ወዳጆቼ መለኮታዊ ካሳ ማለት ለመስዋዕትነት የሚሰጥ ብድራት ማለት ነው። የምትጽፉ ሰዎች ለመስዋዕትነት የሚሰጥ ብድራት ነው። ገባችኋል? ዋጋ ለመክፈል የሚሰጥ ብድራት ነው። ለመስዋዕትነት በሞትና በሕይወት መካከል ራስን ባለመከልከል በብዙ ድካም በብዙ ልፋት በብዙ ውጣ ውረዶች ውስጥ ለተከፈለ መስዋዕትነት የሚሰጥ ብድራት ማለት ነው። መለኮታዊ ካሳ ማለት ነው። እግዚአብሔር አምላክ በዚህ ዓመት በዚህ ቤተክርስቲያን ብቻ ሳይሆን በኢትዮጵያ ሀገሬ በሀገር ውስጥና በውጭ ሀገር ላሉ ቅዱሳን ይሄን ቃል አውጅ ብሎኛል። መስዋዕትነት የከፈላችሁ ሰዎች ለእግዚአብሔር መንግስት፣ ለእግዚአብሔር ቤት፣ ለእግዚአብሔር ሕይወት እሱ ብቻ አይደለም፣ በቤታችሁ ለትዳራችሁ መስዋዕትነት የከፈላችሁ ቤታችሁ እንዳይፈርስ ልጆቻችሁ እንዳይበተኑ መስዋዕትነት የከፈላችሁ ድሆችን ለማንሳት ምስኪኖችን ችግረኞችን ለመርዳት መስዋዕትነት የከፈላችሁ ሰዎች እግዚአብሔር አምላክ በዚህ ዓመት ለእናንተ ካሳ የሚከፍልበት ዓመት ይሆናል። በደንብ ባርኩና አሜን በሉ። ለመስዋዕትነት የሚከፈል የሚሰጥ ብድራት ማለት ነው መለኮታዊ ካሳ ማለት። እሱ ብቻ አይደለም። የምትጽፉ ሰዎች መለኮታዊ ካሳ ማለት የታማኝነትና የድካም ማረጋገጫ ማለት ነው። የታማኝነትና የድካም ማረጋገጫ ማለት ነው። እግዚአብሔር አምላክ ካሳ የሚሰጣቸው ሰዎች፣ ካሳ የሚከፍላቸው ሰዎች ካሳ ሲከፍላቸው በዛ የሚያረጋግጥላቸው ነገር ምንድነው? ታማኝ እንደሆኑ፣ ለሱና ለክብሩ እንደኖሩ፣ ለመንግስቱና ለሕይወታቸውን አሳልፈው እንደሰጡ የታማኝነት ማረጋገጫ ነው መለኮታዊ ካሳ። ይሄ ዓመት የአዝመራ ዓመት ነው፣ የካሳ ዓመት ነው። ይሄ ዓመት የደሞዝ ዓመት ነው ብዬ ስላችሁ እግዚአብሔርን በታማኝነት ያገለገላችሁ እግዚአብሔርን በታማኝነት የተከተላችሁ ግራ ቀኝ ሳትሉ ሁለንተናችሁን ሰጥታችሁ በእግዚአብሔር ቤት ራሳችሁን አስገዝታችሁ አምላካችሁን መታመኛችሁ መጠጊያችሁ ረዳታችሁ ያደረጋችሁ ሰዎች የታማኝነታችሁ ማረጋገጫ ታቷል። የታማኝነታችሁን ማረጋገጫ እግዚአብሔር አምላክ እንደው ዝም ብሎ አይደለም የሚሰጣችሁ። ይሄ የመለኮታዊ ካሳ ማለት የድካም ማረጋገጫ ነው። እንደለፋ እንደደከም ብዙ እንደጣር ብዙ እንደወጣ ብዙ እንደወረድክ ገብቷል። ማንም ያላያቸው
ሌሊቶች አሳልፋል። ማንም የማያውቃቸውን ለቅሶች፣ ማንም የማያውቃቸውን የህይወት ምዕራፎች አሳልፋል። ይገርምሃል፣ ልክ መለኮታዊ ካሳ እቤት ሲገባ የዛን ጊዜ ነው ሰዎች እነዛን የህይወት መንገዶች ሁሉ እንዳለፍክ የሚያውቁት የሚሰሙት። እግዚአብሔር አምላክ ላንተ ለታማኝነት ብድራት ሲከፍል ገብቷል። ለድካም እግዚአብሔር አምላክ ካሳ ሲሰጥ ይህ እንዴት ሆነ ብለው ሲጠይቁ የዛን ጊዜ ነው ከካሳው ኋላ ድካም እንደነበረ፣ እንቅልፍ ማጣት እንደነበረ፣ ብዙ ትጋት ብዙ ልፋት እንደነበረ የሚታየው በእግዚአብሔር መለኮታዊ ካሳ። ያዕቆብ ከካራን ወደ ቤቴል ሲመለስ ከቤቴል ወደ ካራን ሲሄድ ባዶ እጁን ነው የሄደው። በትር ይዞ ነው የሄደው። ሲመለስ ግን ባዶ እጁን ይመለስ ዘንድ አይገባም። ይሄ ሰው ለፍቷል፣ ደክሟል። ይሄ ሰው በታማኝነት ላባን አገልግሏል። ከያዕቆብ የተነሳ ላባ ተባርኳል። ያዕቆብ ሲመለስ ምንም እንዳልደከመ እንዳልለፋ ላቡን እንዳላፈሰሰ ባዶ እጁን መመለስ የለበትም። በላባ ፊት ያዕቆብ ታማኝ እንደሆነ እግዚአብሔር የመሰከረለት ካሳ ከፍሎት ነው። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሜን በሉ በደንብ አድርጋችሁ። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሁን አንድ የትንቢት ቃል ልናገር ነው። ሰው የነጠቃችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የቀማችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የወሰደባችሁ ሰዎች ዘንድሮ እግዚአብሔር ይሰጣችኋል። በደንብ አድርጉና አሜን በሉ። ይኸውላችሁ ይህን ቃል ለእናንተ ለመናገር ውስጤ ብርቱ ነው። ዛሬ ነግራችኋለሁ። ሰው የወሰደባችሁ ሰዎች እግዚአብሔር ይከፍላችኋል። መለኮታዊ ካሳ የታማኝነት ማረጋገጫ ነው ወዳጆቼ። ያዕቆብ ላባን ያገለገለው በታማኝነት አላጭበረበረውም፣ አልወሰደበትም፣ አልቀማውም፣ አንድም አልሰረቀውም። ነገር ግን በታማኝነት ነው ያገለገለው። ለራሔል በታማኝነት ነው የተገዛው። ለሌያ በታማኝነት ነው የተገዛው። መንጎቹን በጎቹን ሲጠብቅ በታማኝነት ነው። ህይወቱን ሰጥቶ ነው ያገለገለው። ነገር ግን ይገርማቸዋል፣ ላባ ያታልለው ነበረ። ላባ ደሞዙን ይቀማው ነበረ። እግዚአብሔር አይቻለሁ አለው። መጣና ሌሊት ላይ ነገረው። አይቻለሁ እንዳጭበረበረ አይቻለሁ። ላባ ድካምህን እንዳታለለ አይቻለሁ። እኔ ከፍላለሁ አለው። አይንን ቀና አርግና ተመልከታ ነው። ዛሬ ነግራችኋለሁ። እግዚአብሔር ምስክሬ ነው። እግዚአብሔር በጓዳችሁ በቤታችሁ እስከምትደነቁ ድረስ ደሞዛችሁን ይከፍላችኋል። የተነጠቃችሁ ሰዎች ይመለስላችኋል። የተወሰደባችሁ ሰዎች ይመለስላችኋል። እውነት ወዳጆቼ መልእክት አለኝ። ቤተሰቦቼ መልእክት አለኝ። ቤተሰቦቼ መልእክት አለኝ። መለኮታዊ ካሳ ወዳጆቼ ለመስዋዕትነት የሚሰጥ ብድራት ነው። ለመስዋዕትነት የሚሰጥ ብድራት ነው። ደግሞ ይሄን ቃል ጌታ እንደሰጠኝ ከኔ ጋር ላለፈው 9 እና 10 ዓመት ያገለገላችሁ ሰዎች ጸልዬላችኋለሁ። እኔ ታየው እንጂ እናንተ አልታያችሁም። እኔን አመሰገኑኝ እንጂ አንዳንድ ሰዎች እናንተ አልተመሰገናችሁም። ይሄ ማለት ግን አልደከማችሁም ማለት አይደለም። እግዚአብሔር አምላክ ለከፈላችሁት መስዋዕትነት ማንም ሳያችሁ ዝቅ ብላችሁ ላገለገላችሁት አገልግሎት፣ ለሄዳችሁባቸው ርቀቶች፣ ለተቀበላችኋቸው ስድቦች፣ ለተቸገራችኋቸው ችግሮች እግዚአብሔር አምላክ ዘንድሮ ብድራታችሁን ይከፍላችኋል። አሜን በሉ በደንብ አድርጋችሁ ይከፍላችኋል። ይሄ ዓመት የመለኮታዊ ካሳ ዓመት ነው። ሴ አሜን፣ ሴ አሜን። አሚን ነው ወዳጆቼ። ቃላ ጌታ መልእክት ሰጥቶኛል። ጌታ መልእክት ሰጥማ ያዕቆብ እንደዚህ ያለ ራሔልና ሊያን ጠራቸው። አባታችሁ ስለኔ ያለው አመለካከት ጥሩ እንዳልሆነ አውቃለሁ። በጣም ብዙ ጊዜ ከፍቶብኛል። ብዙ ጊዜ ደሞዜን ቀያይሮታል። እግዚአብሔር ግን ከፈለኝ። አሁን እግዚአብሔር ተነሳና ወደ ቤቴል ውጣ እያለው ወዳጆቼ። ሄሎ ወደ ላባ ሲመጣ ባዶ እጁን የመጣው ሲመለስ ግን 2 ክፍል ሰራዊት ሆኖ ነው የተመለሰው። ሰውየው 2 ክፍል ሰራዊት የሆነው ሰርቆ አይደለም፣ እግዚአብሔር ከፍሎት። ሴ አሜን። እንደሱ አይደለም። አሜን እንድትሉ እግዚአብሔር ያዕቆብ ባለ 2 ክፍል ሰራዊት የሆነው ሰርቆ አይደለም፣ እግዚአብሔር ከፍሎት ነው። እግዚአብሔር እንደዚህ በላቸው ይለኛል። በዚህ ዓመት ህይወታችሁ ቶታሊ ይቀየራል። ባለ 2 ክፍል ሰራዊት ትሆናላችሁ። ሰርቃችሁ አጭበርብራችሁ አይደለም፣ እግዚአብሔር ከፍሏችሁ ታሪካችሁ ይቀየራል። ይሁን እጃችሁ ከላይ ይሆናል። ጳውሎስ እንደዚህ ያለ የሰበክንላችሁን ቃል እንደ እግዚአብሔር ቃል ስለተቀበላችኋል። ይሄን ቃል እንደ እግዚአብሔር ቃል ከተቀበላችሁ አትጠራጠሩ። በዚህ ዓመት እግዚአብሔር አምላክ እንደዚህ ያደርግላችኋል። አሜን ነው። በጣም ደስ የሚል ነገር ልነግራችሁ። ደስ የሚል ይሄን ነገር የሚቀበል ሰው እንዲሰማ ይፈልጋሉ። የመጀመሪያው ነገር ልንገራችሁ፣ መለኮታዊ ካሳ የንጽህና ማረጋገጫ። ደስ እንዲላችሁ ፈልጋለሁ። የንጽህና ማረጋገጫ። ማንም ሰው ንጹህ እንደሆናችሁ፣ ማንም ሰው በታማኝነት እንደሰራችሁ፣ እንዳገለገላችሁ፣ እግዚአብሔርን በእውነት እንደተከተላችሁ ላይመሰክርላችሁ ይችላል። ነገር ግን የእግዚአብሔር ካሳ እጃችሁ ሲገባ የዛን ጊዜ የሚረጋገጠው ምን እንደሆነ ልንገራችሁ። መለኮታዊ ካሳ ዲቫይን ኮምፐንሴሽን ምን መሰላችሁ? የንጽህና ማረጋገጫ። መንፈሳችሁ ንጹህ፣ ልባችሁ ንጹህ፣ ውስጣችሁ ንጹህ፣ እጃችሁ ንጹህ እንደሆነ በማንም ላይ አመጽ እንዳላደረጋችሁ፣ በማንም ላይ ክፋት እንዳላደረጋችሁ፣ ለማንም ጉድጓድ እንዳልቆፈራችሁ፣
በሚዲያ የሚከታተሉ እግዚአብሔር ለኔ መቼ ነው የሚመሰክረው? ንጽህናዬን መቼ ነው የሚመሰክርልኝ? እኔ ውስጤ ክፋት እንደሌለ መቼ ነው የሚመሰክርልኝ የምትሉ ሰዎች ካላችሁ እግዚአብሔር ንጽህናችሁን የሚመሰክረው በምንድነው ካላችሁ በካሳ ይከፍላችሁና ንጽህናችሁን እግዚአብሔር ይመሰክራል። አሜን። በደንብ አድርጋችሁ ያላገባችሁ ወጣት ሴቶች፣ ስራ ያልተሳካላችሁ ወጣት ወንዶች፣ በአቋራጭም በልዋጭም በአማራጭም ብዙ ሁኔታ ላይ መምጣት ስትችሉ ያልመጣችሁ ሰዎች እግዚአብሔር አምላክ ንጽህናችሁን የሚመሰክርበት ዓመት፣ የልባችሁን ቅንነት፣ የእጃችሁን ቆሻሻ አለመሆን እግዚአብሔር እያንዳንዱ የምነግራችሁ ቃል ይሄን ቃል ዶንት ፎርጌት። እግዚአብሔር አምላክን በታማኝነት እንዳገለገላችሁ እጃችሁም ንጹህ ልባችሁም ንጹህ እንደሆነ በማንም ላይ አመፅ እንዳላደረጋችሁ እግዚአብሔር አምላክ የሚመሰክርበት ዓመት ይሆናል። የሚመሰክርበት ዓመት ይሆናል። ለምን መሰላችሁ? የተበላን ዘመን የተወሰደን ድካም መልሶ ሊያመጣ የሚችል ሕግ ይርጋገደውን በፍትሐ ብሔር በመና የማይመለስ ወንጀለኛ መቅጫ የማይመልሰውን ሲከፈላችሁ የዛን ጊዜ እላችሁ ይሄንን ንጹህ ሰው ካልሆነ በስተቀር ቃሉንና ዘፍጥረት መጽሐፍ ምዕራፍ 20 አብርሃምም አቤሜሌክን እንደዚህ ያለው እዚህ ቦታ ፈራ እግዚአብሔር ኤሎሂም አለመኖሩን ተገነዘብኩ አለው። ሰዎቹም ለሚስቴ ሲሉ ይገሉኛል ብዬ ሰጋው። ደግሞም እኮ በእርግጥ እህቴ ናት፣ ከአንድ እናት ባንወለድም በአባት አንድ ነን። ኋላም አገባኋት። እግዚአብሔር ኤሎሂም አዞኝ ከአባቴ ቤት ወጥቼ በየአገሩ ስዞር ለእኔ ያለሽን ፍቅር በዚህ ግለጭልኝ፣ በየደረስንበት ስፍራ ሁሉ እርሱ ወንድሜ ነው በይ ብያት ነበር አሉ። ታሪኩን እናንተ ታውቃላችሁ። ከዚያም አቤሜሌክ በጎችና የቀንድ ከብቶች ወንድና ሴት አገልጋዮችን ለአብርሃም ሰጠው። ሚስቱንም ሳራንም መለሰለት። አቤሜሌክም አብርሃምን እነሆ አገሬ አገር ናት፣ በፈቀድክበት ስፍራ መኖር ትችላለህ አለው። ሳራም እነሆ ለወንድምሽ ለአብርሃም 1000 ጥሬ ብር እሰጠዋለሁ፣ ሳራንም እሰጠዋለሁ። ይህም ባንቺ ላይ የተፈጸመው በደል ካሳ እንዲሆንና አብረውሽ ያሉ ሁሉ እንዲያውቁት ነው። በዚህም ንጽህናሽ ይረጋገጣል። አቤሜሌክ እንደዚህ አላት፣ 1000 ብር እሰጠዋለሁ ለአብርሃም። በዚህ አለ አብረውሽ ያሉ ሁሉ አንቺ ንጹህ እንደሆንሽ ንጽህናሽ እንዲረጋገጥ ይሄንን ካሳ ንጽህናሽ ይረጋገጥ። በዚህ እኔ ለወንድምሽ ለአብርሃም እሰጠዋለሁ። ምን 1000 እሰጠዋለሁ፣ 1000 ጥሬ ብር እሰጠዋለሁ። ከዛስ ይህም ባንቺ ላይ የተፈጸመው በደል ካሳ እንዲሆንና አብረውሽ ያሉ ሁሉ እንዲያውቁት ነው። በዚህም ወንድሙ ነኝ ያልሽው ልታታልይ ፈልገሽ እንዳልሆነ እሱን ልትተይ ፈልገሽ እንዳልሆነ አንቺ ንጹህ እንደሆንሽ አብረውሽ ያሉ ሁሉ ወቅት አይታ ስልጣን ያለው አይታ ከዳችሁ እንዳይሉሽ እዛ ከና አብርሃም ጋር ያለ ጠቅላላ ከሷ ጋር ያለ ጠቅላላ እቺ ወቅት አድቫንቴጅ ፕሌየር ነች እንዳይሉሽ አንቺ ንጹህ እንደሆንሽ በዚህ ይረጋገጥ። መለኮታዊ ካሳ ወዳጆቼ፣ ይሁላ ካሳ የንጽህና ማረጋገጫ። ለምሳሌ የመኪና ካሳ ኢንሹራንስ በሚከፈላችሁ ጊዜ ስትገጩና ስትገጩ አንድ አይደል። አያችሁ መጥቶ ትራፊኩ አረጋግጦ ንጹህ መሆን ይመሰከርልሃል። ስለዚህ ይሄ ዓመት ብሎኛል ጌታ የመለኮታዊ ካሳ ዓመት ነው ማለት። ለምሳሌ እናንተ ቤት ዝግ ማህፀን ይከፈታል፣ በዚህ ንጽህናሽ ይረጋገጣል። የሆነ ሰው የሆነች ልጅ በደንብ አድርጋ አሜን እንድትል ፈልጋለሁ። በዚህ ዓመት እግዚአብሔር የሥራ በር ይከፍትልሻል፣ ንጽህናሽ ይረጋገጣል። በዚህ ዓመት እግዚአብሔር አምላክ ከጉባኤ መካከል በማታውቂው ሰው በኩል ጠርቶ ቅባት በላይሽ ላይ ያፈሳል። በዚህም ንጽህናሽ ይረጋገጣል። በእጅሽ ላይ ቆሻሻ እንደሌለ፣ በልብሽ ላይ ክፋት እንደሌለ። አሚን ነው። እስቲ በደንብ አሚን በሉ። መለኮታዊ ካሳ የንጽህና። እሺ እንቀጥል። ኢሳይያስ 35 ከቁጥር 3 እስከ 4 እንደዚህ ይላል፣ የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። የሚፈራ ልብ ላላቸው እንዲህ በሉ፣ በርቱ፣ አትፍሩ። ከዚህ በኋላ ያለውን ቃል ለምፈልገው አትፍሩ። አምላካችሁ ይመጣል፣ ሊበቀል ይመጣል። እርሱም ብድራቱን ይዞ ሊያድናችሁ። ብድራት የሚለው ካሳ ነው። ብድራቱን ይዞ ካሳውን ይዞ ቆይ፣ ከዛ በፊት እንደዚህ ይላችሁ፣ አምላካችሁ ይመጣል። እኔ ሳነበው እናንተ አሚን በሉ። ይመጣል ያልኳችሁ አንድ የሆነ ታዋቂ ግለሰብ አይደለም። ቃሉ የሚለው አምላካችሁ ይመጣል። ኦ ማይ ጋድ አምላካችሁ ይመጣል፣ ሊበቀል ይመጣል፣ ብድራታችሁን ይዞ ይመጣል። ቆይ ልጨምርላችሁ፣ አሁን መስከረም ወር ብድራታችሁን ይዞ ይመጣል። ጥቅምት ላይ ብድራታችሁን ይዞ ይመጣል። ህዳር ላይ ብድራታችሁን ይዞ ይመጣል። ታህሳስ ላይ ብድራታችሁን ይዞ ይመጣል። ጥር ላይ፣ የካቲት ላይ፣ መጋቢት ላይ፣ ሚያዝያ ላይ፣ ግንቦት ላይ ብድራታችሁን ይዞ ይመጣል። እንደ ደከማችሁ አትቀሩ፣ እንደ ለፋችሁ አትቀሩ። የዓመቱ መጀመሪያ ነው። ብዙ መተተኛ፣ ሟርተኛ፣ ደጋሚ አለ፣ ምቀኛ አለ፣ አንተ ላይ ይመትታል፣ አዋራ ይበትናል። እሱን እየገለበጥን ነው። ከጳጉሜ ወር ጀምሮ ኃይሉን አድሶ እንደገና ቅጠል በጥሶ በመቃብር አፈር በዶሮ አንጀት ሲመትት የነበረ ይስማ። አምላካችሁ ይመጣል፣ ብድራቱን ይዞ ይመጣል፣ ብድራታችሁን ይዞ ይመጣል።
ቆይ ለምንድን ነው የሚመጣው የሚለው ነግራችኋለሁ። እንቀጥላለን። አሁን ኢሳይያስ 40 እንደዚህ ይላል፣ እነሆ ልዑል እግዚአብሔር በኃይል ይመጣል፣ ክንዱ ስለ እርሱ ይገዛል፣ እነሆ ዋጋው ከእርሱ ጋር ነው፣ የሚከፍለውም ብድራት አብሮታል። ወዳጆቼ እንደዚህ ብላችሁ እንድጽፉ ፈልጋለሁ። በዚህ ስፍራ በኢሳይያስ 35 እና 40 ላይ እግዚአብሔር የሚመጣው ለምን መሰላችሁ? ህዝቡን ወክሎ ሊሰራ ነው የሚመጣው። ጻፉ። ህዝቡን ወክሎ ሊሰራ ነው የሚመጣው። ህዝቡን ወክሎ ሊሰራ እንደሚመጣ ከዚህ ቀጥሎ ባለው ጥቅስ ውስጥ ትመለከታላችሁ። እግዚአብሔር አምላክ በዚህ ዓመት ወደ እያንዳንዳችሁ ህይወት ይመጣል። የሚመጣው ደግሞ እናንተን ወክሎ ሊሰራ። በአጭር አማርኛ መለኮታዊ ካሳ ማለት ይሄ ዓመት የአዝመራ ዓመት ነው ማለት እግዚአብሔር እናንተን ወክሎ የሚሰራበት ዓመት ነው ማለት። እንዴት ካላችሁ ይሄው እንደዚህ ይላል። ምን እንደሚሰራ ተመልከቱ። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹ በክንዱ ይሰበስባል፣ በእቅፉም ይይዛቸዋል፣ የሚያጠቡትንም በጥንቃቄ። ይሄ የእረኛውን ስራ ወክሎ እግዚአብሔር የሚሰራውን ስራ ነው የሚናገረው። መለኮታዊ ካሳ ሲባል ምን መሰላችሁ? እግዚአብሔር እናንተን ወክሎ ሲሰራ ማለት። ስለዚህ 2018 ዓመተ ምህረታችሁ አሜን ብሎ የሚወስድ ሰው ካለ እግዚአብሔር እናንተን ወክሎ በየመስሪያ ቤቱ የሚገባበት ዓመት ነው። እግዚአብሔር እናንተን ወክሎ ስራችሁን የሚሰራበት ዓመት ነው። ሄሎ ሰው ወክላችሁ የምታውቁ ሰዎች የቱንም ያህል ብትወክሉት እንደናንተ የእናንተን ያህል አይሰራም። እግዚአብሔር ግን እናንተን ወክሎ ሲሰራ ከእናንተ በላይ ይሰራል። እስክትገረሙ ድረስ ይሰራል። እስቲ አሜን በሉ በደንብ አድርጋችሁ። እግዚአብሔር ይመጣል፣ ብድራቱን ይዞ ይመጣል። ሲመጣ ለእናንተ ሊሰራ ይመጣል። እናንተን ወክሎ የሚሰራበት ዓመት ይሆናል። እናንተን ወክሎ ይከራከራል። እናንተን ወክሎ ያስፈጽማል። እናንተን ወክሎ ያስከፍታል። እናንተን ወክሎ ይከፍላል። እናንተን ወክሎ ይሰበስባል። እሺ እንደዚህ ይላል። እንደዚህ እነሆ ልዑል እግዚአብሔር በኃይል ይመጣል። ኦኬ ይመጣል። እሺ ይምጣ። ክንዱ ስለ እርሱ ይገዛል። እሺ ይግዛ። እነሆ ዋጋው ከእርሱ ጋር ነው። ደስ ይለኛል። ምንም ችግር የለም። የሚከፍለውን ብድራት አብሮታል። ምን ሊያረግ ነው እግዚአብሔር የሚመጣው? ክንዱ ከእርሱ ጋር ይገዛል። ምን ሊያረግ? እንደዚህ ሊያረግ መንጋውን እንደረኛ ያሰማራል። ስለዚህ ይሄ ማለት ነው መልካም እረኛ መንጋውን ሲያሰማራ በለመለመ መስክ እንጂ የሚያሰማራው በደረቅ ስፍራ ያሰማራል። ስለዚህ በዚህ ዓመት ማጨድ ያለባችሁን ታጭዳላችሁ፣ መስራት ያለባችሁን ትሰራላችሁ። እግዚአብሔር ያሰማራችኋል። እመኑና አሜን በሉ። እግዚአብሔር ያሰማራል። ከዛ ጠቦቶቹን በክንዱ ይሰበስባል፣ በእቅፉም ይይዛቸዋል። አንደኛ ፕሮቪዥን ወደ አቅርቦት ወዳለበት መግቦት ወዳለበት ያሰማራል። ሁለተኛው ሐሳብ የሚናገረው ፕሮቴክሽን ነው። በክንዱ ይሰበስባል፣ በእቅፉም ፕሮቴክት ያደርጋቸዋል። አሁን እግዚአብሔር ሲመጣ ፕሮቴክት ያደርጋ። ከዛስ የሚያጠቡትንም በጥንቃቄ ሰው እንደዚህ ነው ይላችሁ። እኔ ከመምጣቴ በፊት እንደዚህ ጸልዬላችኋል። በማለዳን የመጣሁት ወደዚህ ቤት እንደዚህ ጸልዬላችኋል። ይሄ ዓመት ከየትኛውም ጊዜ በተለየ መልኩ የታላቅ ንቃቄ ዓመት ይሆናል። የታላቅ ንቃቄ ጠላት እድል ፋንታ በቤታችሁ የሚያጣበት ዓመት ይሆናል። ይሄ የሚሆነው ደግሞ ከእናንተ ጠንቃቃነት የተነሳ ሳይሆን እግዚአብሔር በዚህ ዓመት የሚያጠቡትን በጥንቃቄ ይመራል እንደሚል እግዚአብሔር ለእናንተና ለቤታችሁ ይጠነቀቃል። እግዚአብሔር ለስራችሁ ይጠነቀቃል። እግዚአብሔር ለሕይወታችሁ ይጠነቀቃል። አሜን በሉና ውሰዱ። ይጠነቀቃል። እንዴት ይሆናል? ነገሩ ከባድ ነው። ውጊያው ታላቅ ነው የምትሉ ሰዎች እግዚአብሔር አምላክ እንደዚህ ይላችኋል፣ እጠነቀቅላችኋለሁ። አሜን ነው ወይ? እስቲ አሜን በሉ። ለዚህ የምትጽፉ ሰዎች መለኮታዊ ካሳ እግዚአብሔር ለእናንተ የሚሰራበት እግዚአብሔር ለእናንተ ይሰራል ማለት እግዚአብሔር ለእናንተ ሲሰራ የእናንተን አቅም ተጠቅሞ ሳይሆን የራሱን አቅም ተጠቅሞ ነው የሚሰራ። እግዚአብሔር እናንተን ወክሎ የሚሰራበት ዓመት ነው ማለት እግዚአብሔር አምላክ የእናንተን ችሎታ፣ የእናንተን ኔትወርክ፣ የእናንተን እውቀት ተጠቅሞ ሳይሆን የራሱን አቅም ተጠቅሞ ለእናንተ የሚሰራበት ዓመት። እኔ ደግሞ ይሄ ነገር በየዓመቱ ተናግሬ ሰርቶልኝ አውቃለሁ። ዝም ብዬ አይደለም የምናገር። በነገራችን ላይ ዝም ብዬ እንደማልናገር የምታውቁት የሆነ ነገር አስቤ ጠብቄ ምናምን አይደለም። ከሁለት ወር በፊት እዚህ ቤት ሆኜ የሚቀጥለው ዓመት አለኝ ጌታ የአዝመራ ዓመት ይሆናል። አሜን ነው። እስቲ አሜን። አሁንም መልእክት አለ። አሜን ብሎ ለሚቀበል ደስ ለሚለው ለሚፈልግ መልእክት አለ። የምስራች አልመሰላችሁም እንጂ እየተጻፈ ነበር። እግዚአብሔር አምላክ የመታሰቢያ መዝገብ አለው። መጽሐፍ ቅዱስን ስታነቡት የመታሰቢያ መዝገብ አለ። የእያንዳንዱን መስዋዕትነት፣ የእያንዳንዱን ጸሎት፣ የእያንዳንዱን ድካም፣ የእያንዳንዱን እንባ የሚመዘግብበት የመታሰቢያ መጽሐፍ አለ። እግዚአብሔር አምላክ የመታሰቢያ መዝገብ አለ። የብዙ ሰዎች የእያንዳንዱ ሰው ድካም የሚመዘገብበት፣ የእያንዳንዱ ሰው ለቅሶ የሚመዘገብበት፣ የእያንዳንዱ ሰው ድካም የሚመዘገብበት በእግዚአብሔር ዘንድ አለ። የመታሰቢያ መጽሐፍ አለ፣ መዝገብ አለ። መለኮታዊ ካሳ ዓመት ነው ብዬ ስላችሁ ምን ማለት እንደሆነ ቀጥዬ ያሳያችኋል። በሚልኪያስ መጽሐፍ ምዕራፍ 3 ቁጥር 16
እስከ 18 እንደዚህ ይላል ተመልከቱ። በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔር አዳመጠ ሰማቸው። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ ሰዎች በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ሄሎ እግዚአብሔር የምትፈሩ ሰዎች፣ እግዚአብሔርን የምታከብሩ ሰዎች እንኳን ደስ አላችሁ። በእርሱ ፊት የመታሰቢያ መጽሐፍ አለ። ሰው ሊረሳ ይችላል፣ ጓደኛ ሊረሳ ይችላል፣ ያገለግላችሁት ሊረሳ ይችላል፣ ቤተሰብ ሊረሳ ይችላል። የማይረሳ በፊቱ የመታሰቢያ መጽሐፍ ተዘጋጅቷል። ይገርማል። የሰማይ ያለ ሰው ካል የእያንዳንዱ ሰው ድካም እዚህ መጽሐፍ ላይ ይጻፋል። ልፋቱ ይጻፋል፣ ቅንነቱ ይጻፋል፣ ትጋቱ ይጻፋል፣ እንባው ይጻፋል፣ ለቅሶ ይጻፋል፣ እንቅልፍ ማጣቱ ይጻፋል። የመለኮታዊ ካሳ ዓመት ነው ማለት ይሄ መጽሐፍ ሲከፈት ማለት ቆይ ታውቃላችሁ። ይሁን እኔን እግዚአብሔር እንባ የሚያስቀምጥበት ብርጭቆ እንዳለው ታውቃላችሁ። በእግዚአብሔር ፊት የፈሰሰ እንባ የሚጠራቀምበት ቃል፣ ድካም የሚመዘገብበት መጽሐፍ አለ። መጽሐፍ ቅዱሳችሁ የሚነግራችሁ ምን መሰላችሁ? አንተ እንደዚህ ይላል መዝሙር 56 አንብቡት። እንደዚህ ይላል I love this word ሰቆቃዬን መዝግብ እንባዬን በዕቃ አጠራቅም። ላለፈው 1 ዓመት 2 3 4 5 ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት ዕቃ እንዳለው ታውቂያለሽ። እነዛ ለቅሶችሽ፣ እነዛ እንባዎችሽ፣ እነዛ ሰቆቃዎችሽ፣ እነዛ የችግር ወራቶችሽ ከንቱ ሆነው እንዳልፈሰሱ፣ ከንቱ ሆነው እንዳልቀሩ በእግዚአብሔር ፊት እንደተጠራቀሙ ዳዊት ሲናገር እንደዚህ ያለ ሰቆቃዬን መዝግብ እየጻፈ ነው በእግዚአብሔር ፊት። ድካም ሆኖ አይቀርም፣ ልፋት ሆኖ አይቀርም። ገብቶሃል? ችግር ሆኖ አይቀርም። እየተጻፈ ነው። እያንዳንዷን ቀን፣ እያንዳንዷን ደቂቃ፣ እያንዳንዷን የስቃይ ቀን፣ ወር እግዚአብሔር እየመዘገበው ነው። ከዛ እንደዚህ ያለ እንባዬን በዕቃ አጠራቅም፣ ሁሉስ በመዝገብ የተያዘ አይደለምን? ሁሉ በእግዚአብሔር መዝገብ የተያዘ። ሰው ሊረሳ ይችላል፣ ሰው ሊክድ ይችላል። ሁሉ በእግዚአብሔር መዝገብ ተመዝግቧል። ለምሳሌ ወዳጆች እንዲህ ብላችሁ ጻፉ። መለኮታዊ ካሳ ጻፉ። መለኮታዊ ካሳ የልዩነት መታወቂያ በእናንተና በሌሎች መካከል ልዩነት የሚታወቀው መለኮታዊ ካሳ ሲሰጣል። እንደዚህ ይላል። በዚያ ጊዜ እግዚአብሔር የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔርም አዳመጠ ሰማቸው። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ከዛስ እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ። እነማ? እግዚአብሔርን የሚፈሩና የሚያከብሩት ይሆናሉ። ከዛስ ይላል እግዚአብሔር ጸባኦት፣ አባት የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። ከዛስ በዚያ ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ።